ሃይ እንደምናችሁ ውድ ተከታታዮቼ ትርሃስ ነኝ። ለዛሬ ይዤላችሁ የመጣሁት በዚህ ሳምንት ውስጥ በጣም ትልቅ የመኪና አደጋ አጋጥሞ ነበር። ቲክቶከሯ ጃኒ ገብሩ በዛሬው ዕለት የመኪና አደጋ የደረሰባት ሲሆን ታዲያ በዚህም በሆስፒታል በሕክምና ላይ እየተረዳች እንደሆነ ተነግሯል። በተጨማሪም ደግሞ የአዶናይ ወንድም የሆነው ማቱሳላ ብርሃነ የመኪና አደጋ የደረሰበት ሲሆን እሱም በተጨማሪ በሆስፒታል በሕክምና እየተረዳ እንደሆነ ነው የተነገረው። ታዋቂዋ ቲክቶከር ጃኒና የአዶናይ ታናሽ ወንድም ማቱሳላ የመኪና አደጋ እንዳጋጠማቸው እየተነገረ ይገኛል። ድምጹን ከብዙ በወንድማችን ማቱሳላ የአዶናይ ወንድም እንዲሁም በጃኒ እህታችን ያጋጠመ ነው እና ስለሱ የተሰራ በራሱ ማቱሳላ የሰራውን ቪዲዮ አለ። ስለሱ ቪዲዮ ነው ሪአክት ላደርግ የመጣሁት። አብራችሁን ቆዩ። ያቺ ቀን የመኪና አክሲደንት የመኪና አደጋ ያጋጠመኝ ቀን it was just like beautiful day. ስኬታማ ቀን ነበር። I was just monetized YouTube ላይ monetized ሆኜ ነበር which means ብር ተከፋይ ማለት ነው በዩቲዩብ። I was just like it was just a successful day with team celebrate አደረግነው ምናምን ከቲም ጋር እዚህ በቃ ደስ አለን። we're gonna go for it. We're gonna be this. We're gonna be millionaire. We're gonna be this. We're gonna make videos every day on YouTube. We're gonna stream ourselves. Oh my God. ያው እንግዲህ ይቅርታ ታማሚ ታውቃለህ። ያው እንደዛ እያልን ነበር እያወራን የነበረው አንድ እንደዛ successful day ብለን ቀን አሪፍ ቀን ነበር። ከዛ በኋላ የማይታሰብ ያላሰብነው ነገር ወደ ቻርጅ ይሄድ ባንዲ ነገሮች ተቀየሩ። ወደ ካር አክሲደንት ወደ መኪና አደጋ አጋጠመን። አዋጅስ ያሰብነው ይሄን ቢዩቲፉል ዴይ ብላችሁ ተባረከ ቀን ነበር። ባንዲ ምን ሆነ? ራሴ በማልፈልገው ሲቹዌሽን ላይ አገኘሁት። ተጋጨው። extremely in pain. the moment ስንጋጭ I was just like extremely in pain. የሆነ ለማተንፈስ እንደዚህ ለማተንፈስ ለራሱ it was hard. ደንግጬ but I was just shocked. በቃ እንደዛ ነው ቮይስ የምትሰሙት። ከዛ ወደ ታች ሳይ እግሬ ተሰብሯል። ከዛ በኋላ ደግሞ አዚስ የመታን ኤርባጉ ይሄኛው ማይ ብሪድ፣ ከዛ በኋላ ማይ ባክ ማይ ስፓይናል ሁሉም ያገጥቅጦ የሚባለው ጧ ስንል ባንዲ ተቀየረ ነው። ባንዲ the only thing የዛን ሰዓት የፈለኩት በሩ ከፍቼ ወጥቼ አየሩ እንድስብ ኦክሲጅን ያጠረኝን ብዬ እንደ ኖርማል ሰው የነበርኩባት ለመመለስ እየሞከርኩ ነበር። እንደሰማችሁት ነው ወንድማችን ያለው ከአደጋ በፊት ወይ ደግሞ አደጋ ያጋጠመው ቀን በጣም ጥሩ ሰክሰሶቹን አድርጎ ነበር። አንድ ከሰክሰሶቹ መካከል ዩቲዩብ አዲስ ከፍቶ ነበርና በአጭር ጊዜ ውስጥ ዋች አወሩ ሞልቶ ሰብስክራይቡ ሞልቶ ሞኔታይዝ አድርጎ ነበር። በዛ ምክንያት ደግሞ ሴሌብሬት እያደረጉ ከራሱ ቲም ጋር እየተዝናና ነበር። ከዛ አምሽቶ ወይ ተዝናንቶ ወደ ቤት ሲሄዱ ነው አክሲደንቱ ሀፕን ያደረገው ማለት ነው። እና በዚህ ህይወት ሁሉ ጊዜ ስሙዝ አይደለም። ሁሉ ጊዜ ስንኖር ብዙ ነገሮች ሊያጋጥሙን ይችላል። ደግሞ ያጋጥማሉ። ደግሞ በህይወት አንዱን ጥሩ ነገር ስንሰራ የሆነ መንገድ የሚዘጋጉ ነገሮች ያጋጥማሉ። እና አሁን ማቱሳላ የሚናገረው ያለው ወይ ደግሞ ይሄ ቪዲዮ በመስራቱ በጣም ፕራውድ መሆን አለብን። ምክንያቱም እንደዚህ ፈተና ሲመጣ ፈተናውን ተቀብለ አሜን ብለ ወደ ራስን ጥቅም መቀየር እኛ ወደ ራሳችን አሁን አንዳንድ ጊዜ የሆነ ችግሮች ሲገጥሙ ቶሎ ብለ ተስፋ የመቁረጥ የመበሳጨት የፈለግነውን ነገሮች ማስቀራት ነው። አሁን ይሄ ልጅ በህመም እያለ ነው ይሄ ዶክመንት ለኛ የሚያስተላልፍ ያለው እና ይሄ የሚያስተላልፈው ያለው ትምህርት ምን ያህል በጣም ትልቅ መሆኑን መንገር ፈልጋለሁ። እሱም ብሎታል
በምን አይነት ሲቹዌሽን እንደምታልፍ ያላችሁ አላውቅም። በተስፋ መቁረጥ ይሆናል፣ በሌላ ነገሮች ሊሆን ይችላል እና ጊቭ አፕ ያለ ማለት ተስፋ ያለ መቁረጥ አንዱ ትልቅ ነገር ነው። የሆነ ጥሩ ነገር እየሰራን ትንሽ ነገር አዳልጣን የምንወድቅ ከሆነ ዘሮ ለተስፋ የምንቆርጥ ከሆነ እኛ ለዓላማችን አልቆምንም ማለት ነው እና ማቲ ወንድሜ እንኳን በዚህ አተረፈ። እንኳንም ጉዳትን ቀለል አረገልህ። አይ ነው በጣም ከባድ ነው፣ ግን እንደዚህ ሆነም ተስፋ ያለመቁረጥ ተመልሰ ወደ ማስ ሚዲያ መምጣት በጣም ነው ያኮራኸኝ። ጎበዝ ልጅ ነህ። በዚህ ደግሞ ብዙ ሰው እንዲያበረታታው እጠይቃለሁኝ ማለት ነው እና በሚቀጥል ያለውን ላሰማችሁ። ወንድሜም like ያየው he was just like shocked how እንዴት እንደዚህ ባይ እንደዛ ነበር ያሰበው። እሱም ለራሱ ደንግጧል። ከዛ በኋላ እግሬ ወደ ነበረው ለመመለስ እያደረጉ የነበሩበት ጊዜ በዚህ ተይዤ እየጮኩ I was just crying. I was just like in pain. በቃ leave me the fuck alone. ወደ ሰርጀሪ አስገቡኝ. I don't want to feel this pain. I'm sick of this pain. in በሽታ በቃ በጣም እንትን አድርጎኛል። በቃ I can't ናቸው። just በቃ even though እኔ ማረለም እያለቀስኩ የነበረው they felt my pain በጎን የነበሩ ሰዎች አዲዩ እንደሚማግሷት sister ነበረ. she was just like crying. she was just looking at my feet. she was just like what's happening? ምንድነው እየተፈጠረ? they were just like shocked. ከዛ በኋላ just የመጀመሪያ ቀኔ በጥዋቱ ነው ማዘርም የመጣችው። ሰምታ ደንግጣ የለበሰችው ልብስ ሳትቀይር ቀጥታ ወደ ኤርፖርት ሄዳ like ተባበሯት። immediately መታ ስታይ አፏ ይንቀጠቀጣል። እንደዚህ ትላለች ስታወራኝ ናለች እንደ ጠንካራ እንደሆነች ሰው ታስመስላለች። እንድታጠነክረኝ ነው። ካለቀሰች ወይም የሆነ ነገር እንትን ካለች she's just ደህና አይደለሁም ለራሴ ብዬ እንዳስብ የሆነ ሳምቲንግ የሆነ ዳሜጅ ደርሶኛል ወይም ጥሩ ላይ አይደለሁም የሚለው ነገር አስተሳሰብ እንዳይሰማኝ ብላ ነው እንደዛ ጠንክራ እያወራችኝ ነበር። ደንግጣለች። በቃ for next 3 days ጓደኛዬ እናቴ ነበሩ ከኔ ጋር እያደሩ ነበር። ከዛ በኋላ እናቴ በቃ በጣም ተሰቃይታለች። እዛኔ ከሚገርማችሁ ነገር is like pain የሆነ ነገር በቃ እንትን ሲሆን በቃ መተኛት እምቢ ሲለኝ መርፌ ምንድነው አንቲ ፔን ምናምን እንዲወጉኝ ምናምን ሂዳ በቃ ነርሶቹ ትነግራቸዋለች፣ ትጠራቸዋለች። አልተኛችም፣ ተኛለች ትንሽ ስልክ ብርድቅ እንዴ ምን ነው ልጅ ሄዳለች ድጋሚ እንደዛ ሀብታ አይዲያ በቃ በሲት ከዛ በኋላ ሁሉ ፋሚሊ just ተጨንቀዋል። ሲስተርም እንደዛ አጎቶችም ሁሉም እንደዛ ተጨንቀዋል። በቃ የተረባረቡ በቃ እኔ የሆነ ጥሩ እንትን ላይ በቃ እንትን እንደሆን ያላረጉት ነገር የለም። በዚህ በማከል ስለ ቤተሰቦች ያሉ ነገር አለ ማለት ነው። ሁሉ ጊዜ ቤተሰቦች የሆነ ችግር ቢደርስብን የሆነ ችግር ውስጥ ብንገባ ፈተና ውስጥ ብንገባ ቅድሚያ ተጠሪ የሚሆን ቤተሰብ ነው እና እውነት ለመናገር ሁሉ ጊዜ በህይወታችን ላይ መጀመሪያ ቦታውን የሚይዙ ቤተሰብ ናቸው። እንዲሁም ቤተሰቦቻችን አጠገብ ሆነው የሱ ቤተሰቦች በተለይ እናቱ በጣም ትልቅ ምስጋና አለኝ። በዚህ እናቱም እህቱም ስናያቸው ነበር በቪዲዮ የተፖስተው ላይ እንደዚህ እንዳሁን እንዳያችሁት ጠንክረው ነበር ያጠነከሩት። ይሄ ደግሞ አንድ የሆነ ሰው አደጋ ወይ ችግር ውስጥ ወይ ፈተና ውስጥ ሲገባ ሰውን የሚያበረታታ ቤተሰብ ይሁን የተለያየ ጎረቤት ይሁን ዘመድ ጓደኛ ይሁን አጠገባችን ያለ ልክ እንደ ቤተሰብ አይመጣም። ልክ እንደ አባትና እናት እህት አይመጣም። የሆነ ሰው ግን ቅድሚያ ለሆነ ሰው በችግሩ በወደቀበት ጊዜ ወይ ደግሞ የሆነ አደጋ በደረሰበት ጊዜ ቤተሰብ ነው ፊታቸው ላይ ሀዘን ሳያሳዩ ጠንክሮ ላይ ያጠነክሩ የሚችሉ ቤተሰብና ቤተሰብ ብቻ ነው እና ስለ እናቱ የተናገረው ነገር እንዲሁም ስለ እህቱ ስለ ጓደኛው ያለው ነገር እውነት ለመናገር ትክክል ነው። በጣም ነው ደስ የሚለው። አጠገቡ ሆኖ የሱን ህመም እንዲሲያመው የሆነ መድኃኒት ሲፈልግ ወይ ህመሙ ሲበረታበት የህመሙ ማስታገሻ እንዲሆነው እየጠሩለት ምናምን ጥሩ እንክብካቤ ሲያደርጉለት ነበር። ለዚህ ነው ደግሞ አሁን እንደዚህ ቁሞ በርትቶ የምናየው ያለ ወንድማችን ማለት ነው። እንደሱ እንዳለው በመካከል ደግሞ ምን ብለዋል? በመጨረሻ ደግሞ ምን ብለዋል መሰላቸው?
ብዙ እቅድ ነበረኝ ለመሮጥ እዚህም እዛም ብዙ ነገር ለመስራት በብዙ አዲስ ነገሮች ለመምጣት። ማቲን የምናውቀው ከዚህ መጀመሪያ የሰራው ቪዲዮዎቹን እንዳለ ስለ ትሬኒንግ ነው፣ ስለ አክቲቪቲ ነው እና የሚሰራው የነበረው ትሬኒንግ ደግሞ እግር ከሌለ ከባድ ነው ለመስራት። እሱ ብዙ እቅዶች ነበሩት፣ ብዙ ፕላኖች ነበሩት። በዚህ መካከል ግን ይህን አደጋ ተፈጠረ። አደጋው ደግሞ አንድ እግሩን የተሰበረ ሰው ቢያንስ እንኳን ለ6 ሳምንት መንቀሳቀስ የለበትም ነው የሚለው። ምክንያቱም ሁለቱም አጥንት ተጣብቆ እንደስሙ እንዲጠነክር፣ ይሄ አጥንታችን ወደ ሁለት እንደዚህ ነው የሚሰበረው። ከተሰበረ እንደዛ ነው፣ የእግሩ እንዳያችሁት እንደዛ ነው ዙሯል። እና እሱ እስኪጠነክር ቢያንስ 6 ሳምንት 3 ወር ነው የሚባለው 6 ዊክ 6 ሳምንት ከአልጋ እግሩ ላይ መጫን የለበትም፣ የሆነ ኃይል መጠቀም የለበትም፣ እግሩን ማንቀሳቀስ የለበትም። እና ይሄን ልጅ እስር ቤት እንደገባ ነው ማሰብ ያለብን። አሁን በቃ ይሄን ሳምንቶች እንዳትወጣ ከቤት ስለተባለ እጁን አጣምሮ ቁጭ ማለት ይችል ነበር፣ ምንም አይነት ቪዲዮ ይሁን ቲክቶክ ይሁን ሳይሰራ። ግን እኔ በጣም የወደድኩለት የልጁ በጣም ያደነኩት ነገር እንዲህ በህመም ላይ ሆኖ ሲያስል እንኳን ያመዋል፣ እዚህ አጥንቱ ላይ ያመዋል ሲያስለው ካያችሁት ማለት ነው። እና መጥቷል፣ ግን እንደዚህ እያሳለው እያመመው እንኳን ፊት ለፊት መጥቶ አላማውን እያደረገ ነው። ጊቭ አፕ ያለ ማድረጉ እኔ በጣም አድንቄዋለሁ። እውነት ለመናገር የአዶናይ ወንድም ስለሆነ እንዳይሆን ብዬ ተጠራጠርኩ። ለዛ ነው እንዲህ እንደዚህ የሆነው እስኪል ድረስ ሆንኩኝ። ግን የሆነ ሰው ማወቅ ያለበት ነገር ነው ይሄ። እሱ እንዳላችሁ ሰው ብዙ ያስባል። እኔ ለራሱ በጣም ብዙና ረጅም ነገር ነው የማስበው። ብዙ የራሴ ቢዝነስ እንዲኖረኝ፣ የራሴ ነገሮች እንዲኖሩኝ፣ በጣም ትልቅ የሆነ ሶሻል ሚዲያ እንዲኖረኝ ምናምን ነው የማስበው። በዚህ አጋጣሚ በዚህ መካከል ግን የሆነ አደጋ ሊያጋጥም ይችላል። መታመም አለ፣ እንደዚህ የመኪና አደጋ ማጋጠም አለ፣ ብዙ ነገር አለ። ግን እንዴት ነው ይሄን ያጋጠመን ችግር ተስፋ ቆርጠን በቃ አልችልም ብለን መተኛ ሳይሆን የማቲ ሳላ ህይወት በጣም ትልቅ ትምህርት ነው። በእንደዚህ መምጣቱ ሳሉን ወንበር ላይ ቁጭ ብሎ ያጋጠመውን ነገር እያምራራን ዶክመንተሪ እያደረገ ነው ማለት ነው። እና በጣም ጎበዝ ነው፣ በጣም ጠንካራ ልጅ ነው ልላችሁ ፈልጋለሁኝ። እዚህ የተናገረው ነገር አለ፣ ስሙት። ህዝቡ ላይክ ለራሴ እየነገርኩት ራኒንግ አውት ኦፍ ታይም በቃ ከሰዓት እየወጣሁ ነው። በቃ እንደዛ በቃ have to make it in life ማሳካት አለብኝ ህይወት ምናምን የሚለው ነበር እያሰብኩ የነበረው። እና ሳስበው ቅጽበታዊ ሲፈጠር እንደዚህ ለ3 ወር እሺ ከቤት መውጣት የለብኝም ማለት ነው። ከዛ እንስስ በቃ ተናድጄ ኢቨንት ወይኛው ለራሱ እንደዚህ ይርኩበት ሽንት ቤት ሄቪ ጓርጊው አለ በቃ ጓርጊው። ከዛ በኋላ ምን ነው ምናምን አሉኝና ለራሴ በማልፈልግበት ደረጃ ላይ ስላለው አሁን በቃ እንደዛ አጨናንቆኛል። ሰይጣኑ ነው እንደዛ ሾክ የሚለኝ ወጣላ አይደል? አሁንማ በቃ የትም ማደርሰብ እና ለካ ራሱ እግዚአብሔር ደግሞ ላይክ የሆነ መንገድ እንዳለው ነው እያሳየኛለሁ። እንደዚህ ሪላይዝ አደረገው አይስ ላይክ እዚህ ማቲ ሳላ እንዳለው በአጋጠመው ነገር በጣም ተጨናንቆ ነበርና ለራሱ በጣም ተናዶ እስከ ወደ ሽንት ቤት እየሄደ አጋጭቶ የሆነ በጣም ተበሳጭቶ ነበር። አይነው እንደዚህ አይነት ነገሮች ሲያጋጥሙ በጣም ብዙ ነገር ነው የምናስበው። ይቅር ይህን ትልቅ ያክል የመኪና አደጋ አጋጥሞት እግሩን ተይዞ ቁጭ ብሎ አይደለም ምንም ነገር እንኳን በሰላም ወደ ስራችን እንኳን እየሄድን አንዳንድ ጊዜ የሆነ መጥፎ ነገር የሚሰማን ነገር አለ፣ ድብርት ነገር የሚለቅብን ነገር አለ፣ በቃ አንችልም ተስፋ መቁረጥ ነገር አለና ይህን ነገር ደግሞ ሰይጣን ነው አለ። እውነቱ ነው፣ ሰይጣን የሆነ ሰይጣን ሾክ ላይ ነበር አለውና በዚህ አባባሉ በጣም ነው ደስ ያለኝ። ይህን ነገር ሀፕን እንደዚህ ነገር ሲያጋጥመን ግን ምን ማድረግ እንዳለብን ወደ ጸሎት ነው መሄድ ያለብን፣ መጸለይ ነው። አባቶች ጸሎት እንዲደረግልን ማድረግ፣ ፈጣሪያችን መለመን። በተቻለ አቅም ደግሞ ጸሎት ስናደርግ ሁሉም በሙስሊምም በክርስቲያኑም በሁሉም ሰው ጸሎት ሲያደርግ የመረጋጋት መንፈስ አለ፣ ትረጋጋለህና እዚህ ያረገውም ቪዲዮ ላይ ካያችሁት እንዳያችሁት የሆነ ህፃን ልጅ መጥተው ጸሎት አድርጋላቸው ባርኳቸው ጥሩ ጊዜ እንደነበራቸው ተናግሯልና እንደዚህ ያሳያቸዋለሁ። እስኪ እዚህ ላይ ያለው አለ። ጸልዩልኛል ባይ ዘ ወይ ትላንት ወንድም አለ ዲና ኖ ችግር የለውም ቁጭ
በሉ ለዛ ነው ለውጥማ አለኛ ለውጥ አለኝ እናት ማሚ ልንገርሽማ እሱ ጸልዮልኝ አልሄደም ከዛ በኋላ የሆነ እሱ ያዳነኝ ነበር የመሰለኝ ትላንት የሆነ ረጋ አልኩ አይደለ በጣም ባንዴ ያልተረጋጉሽ እግዚአብሔር እኔ አባሽ ነው ማለት እና በዚህ በመጨረሻ ማለት የምፈልገው ሁሉ ጊዜ አንድ ነገር ሀፕን ሲያደርግ ተደጋጋሚ ነገር ያቻለሁኝና ሲያጋጥመን የባሰውን ማየት አለብን። አሁን መኪና አደጋኒ ስሰማ እኔ በሕክምና ዙሪያ ነኝ የምሰራውና ብዙ የመኪና አደጋዎች እሰማለሁ አያለሁኝና ብዙ ጊዜ እግር መሰበር እጅ መሰበር ለኔ ኖርማል ነው። በቃ ኖርማል ቀለል ያለ ህመም በሽታ ነው ወይ ደግሞ ቀለል ያለ አክሲደንት ነው የምለው ምክንያቱም ብዙ አደጋዎች ይመጣሉ ጭንቅላት መመታት ጭንቅላት ደም መፍሰስ ወደ ውስጥ ጭንቅላታቸው መጨፍለቅ ሞት ወገብ መሰበር ወገባችን ከተሰበርን እስከሚሄድ ያቅተናል አሚን ፓራላይዝ ነው የምንሆነው የልብ እንደዚህ የልባችን መመታት የሳምባ መጨፍለቅ ብዙ ነገር ያጋጥማል ምክንያቱም ወደ እዚህ ጋር ቢያርፍ ከእግሩ ያረፈውን እዚህ ደረቱ ላይ ቢያርፍ ነበር ብዙ ኮምፕሊኬሽን ያጋጥመው ነበር የማስተንፈስ የብለድ ሰርኩሌሽኑ ብዙ ነገር ይሄ ልጅ ግን እግዚአብሔር ነው ማመስገን ያለበት ከሞት ተርፏል አንደኛ ነገር ሁለተኛ ነገር ደግሞ ከከባድ አደጋ ተርፏል እግዚአብሔር ማመስገንና ማክበር ነው ያለብን ሁላችንም ማቲ ሳላ ደግሞ ይሄ ላንተ በጣም ትልቅ ትምህርት ነው አንዳንድ ጊዜ በህይወታችን አንድ ነገር ሲመጣ የምንሄደው ያለውን መንገድ አቁሞ እንድናስብ ነው የሚያደርገን ወይ ደግሞ እግዚአብሔርን እንድናመሰግነው አንዳንድ በህይወታችን የሆነ ነገር ሲመጣ እንደችላ የምንለው ሰዎች አሉ ግን ደግሞ ምን አሳረግ ነበር የትናንትና ህይወቴ እንዴት ነበር አሁን ሴት ነኝ ያለሁት ብለን እንድናስብ ነውና ማቲ ወንድሜ ያጋጠመ ነገር በጣም አዝኛለሁ እንዲሁም ጃንዬ ይሄን ነገር ግን ለበጎ ተጠቅማችሁ ለጥሩ ነገር ተጠቅማችሁ እግዚአብሔርን የምታመሰግኑበት እንዲሁም ከዚህ የባሰ እንዳለ የምታውቁበት ይሆናል ብዬ ነው የማስበው ከአደጋ ለሁሉም ሰው ከአደጋ ከድንገታዊ አደጋ እግዚአብሔር ይጠብቀን እያልኩኝ ነዛሬ የነበረ ፕሮግራሜ አልሻለሁኝ በጣም ነው የማመሰግነው ስለምትከታተሉኝ ላይክ አድርጉ ሼር አድርጉኝ እንዲሁም ሰብስክራይብ አድርጉ